በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 11 ዕለተ ረቡዕ የዲያብሎስ ክህደትና ውድቀት። በዚህች ዕለት ዲያብሎስ ከመቶ ነገደ መላእክት ተለይቶ ከመሰሎቹ ጋር ፈጣሪውን በመካዱ እግዚአብሔር ወደ ገሃነም አወረደው። ከዚህም በኋላ ሦስቱን ነገድ ወደ አራቱ ማዕዘነ ሰማይ ሂዱና አስቀድሜ እንደነገርኋችሁ አመስግኑኝ አላቸው። ከዚያች ዕለት ጀምረው ቅዱስ እግዚአብሔር አብ ዋሕድ፣ ቅዱስ ቃለ እግዚአብሔር ወልድ ዋሕድ፣ ቅዱስ ዲያብሎስ ዋሕድ ዘተወስሐ ርእሱ ውስተ ከዊነ ሥላሴ ከሥላሴ ጋር ራሱን አስተካከላለሁ ያለውን ዲያብሎስን ሦስተኛ አድርገው ያመሰግኑት ጀምር። ዳግመኛም የሚቀመጥበትን የመንግስቴን ዙፋን ተሸከሙ ዘንድ ቀሪዎቹን ሰባቱን ነገድ ራሳችሁን ዝቅ አድርጉ አላቸው። እንደዚህም እያመሰገናችሁኝ ወደ አርያም እንውጣ አላቸው። እኛ የምንኖርባቸው ሦስቱ ሰማያት የማይወዳደሯት ኢየሩሳሌምን አወርሳቸዋለሁ። በዚያም አምላኮችና ፈጣሪዎች ትሆናላችሁ፣ ሁላችንንም የሚያመሰግኑን እንፈጥራለን አላቸው። ሰባቱም ነገዶች ተሸከሙት፣ በሸፍጡ አደንዝዟቸዋልና። እነሱም ወደ ላይ በወጡ ጊዜ ኢየሩሳሌም ከፍ ከፍ አለችባቸው። እነሱም እንደገና ወጡ። እሷም የፍጡር ሕሊና አስቦ ወደማይደርስበት ቦታ ራቀች። እነሱንም ተፈጥሯዊ ድካም ያዛቸው። እነሱም ወደ ነበሩበት ተመለሱ። አስደናቂ የሆነች ኢየሩሳሌምም ወደ ቦታዋ ተመለሰች። ይህችም ስህተት በመላእክት ሁሉ ተሰማች። ጥንቱንም የመላእክት ሁሉ ምስጋና ያለሱ ተልኮ ወደ እግዚአብሔር አትደርስምና የሁሉም አለቃ እሱ ነውና፣ ስለ እሱም ኢዮብ በሰማይ ላሉት ሁሉ አለቃቸው እሱ ነበርና እንዳለ እግዚአብሔርን በከዳ ጊዜ የፍጥረት ሁሉ መዘባበቻ ሆነ። ከፍጥረት ሁሉ ተለይቶ የተጠላ የተለየ የተጎሳቆለ ሆነ። የተቀበሉት የመላእክቱ ምስጋናም ወደ እሱ መቅረብን እምቢ አላቸው። ወደ እግዚአብሔርም ቀርባ የጨለማው አበጋዝ ዲያብሎስ በማታለሉ አወከን፣ እንዲህም ከሆነ አጥፋው፣ ያም ካልሆነ እኛን አጥፋን ብላ ከሰሰችው። አታላይነቱ ሐሰቱ ከእሱ ጋር ያለው እብሪትና ክህደት ረፍትን ነሳን አለችው። እግዚአብሔርም መላእክትን ቸል አላቸው፣ ዲያብሎስን ይመልሰው ዘንድ ይሻልና እሱ ግን ጠማማ ነውና በአመፅ ላይ አመፅን ጨመረ። እግዚአብሔርም እስከ መቼ ልታገስ? አሁንም በደልህን ይቅርልህ ዘንድ ክህደትህን ተው። እምቢ ካልህ ከተከታዮች ጋር የሚገባህን ፍዳ ታገኛለህ አለው። ለዲያብሎስ ስለ ጥፋቱ በማይታበል መለኮታዊ ቃሉ ይህን የማይቀርለትን የትንቢት ፍርድ ነገረው። ከዚህ በኋላ ኃይላት ተብለው ከሚጠሩት ከሚካኤል ሰራዊት ጋር ጥልን አደረገ። ኢዮር የተባለው ሰማይ የሁለቱም መኖሪያ ነውና። ዲያብሎስም ሚካኤል ማን ነው? ሱራፌልና ኪሩቤልስ እነማን ናቸው? እነ ገብርኤል፣ እነ ሩፋኤል፣ እነ ሱሪያል፣ እነ ሰዳክያል፣ እነ ሰራትያል፣ እነ አናንያል የሚሰድቡኝ ከሰራዊቶቻቸው ጋር እነማን ናቸው? ከፊቴ መቆም ከቻሉ እንፈታተን፣ ፈጣሪያቸው ሰማይን ጠቅልሎ ጠፍቷልና ብሎ የምጸትና የድፍረት መርዝ ተፋ። ቅዱሳን መላእክትም ይህን በሰሙ ጊዜ ቁመታቸው 300 ክንድ የዓይናቸው መቃድ 100 ክንድ የሚሆን የሚካኤል ሰራዊት ሰይፎቻቸውን መዘዙ። 20 የሱራፌልና የኪሩቤል ነገድም ይዋጉ ዘንድ የእሳት ጉጠቶችን ያዙ። ገብርኤልም የእሳት ፋሶችን የያዙ አርባብ ከተባሉት ሰራዊቱ ጋር ወጥቶ ዲያብሎስን ከበቡት። እሱም ገጠማቸው፣ ተዋጋቸው። ይህችም የጥል ድምፅ እስከ ታችኛው ሰማይ ድረስ ተሰማች። ከዚህ በኋላ ሩፋኤል የመብረቅ ጋሻዎችን ካነገቡ የነበልባል ጦሮችን ከያዙት ሰራዊቱ ጋር ወጣ። ዳግመኛም የነጋሪት ድምፅ የሚያሰማ ሱሪያል በጩኸታቸው ከመብረቅ የሚበልጡ ስልጣናት የተባሉ ሰራዊት ጋር ወጣ። ዲያብሎስንም ከበቡት። ከዚህ በኋላ ሰዳክያል ከሦስተኛይቱ ሰማይ በእሳት ፍላጻ ከሚነድፉ መኳንንት ከተባሉ ሰራዊቱ ጋር ወጣ። ከዚህ በኋላ ሰላትያል የእሳት ጥሩር ከለበሱ ከእሳት ፈረሶች ላይ ከተቀመጡ ሊቃናት ሰራዊቱ ጋር ወጣ። ደርሰውም የዲያብሎስን ሰራዊት ድል መቷቸው። ከዚህም በኋላ አናንያል የእሳት ድንጋይን ከሚወነጭፉ መላእክት ከሚባሉ ሰራዊቱ ጋር ወጣ። ከዚያም ዲያብሎስ ከተከታዮቹ ጋር ዝናብ እንደመታቸው ፍየሎችና በወጥመድ እንደተያዙ ወፎች ሆነ። ዲያብሎስም አቤቱ የኃይል ባለቤት ላንተ እገዛለሁ፣ አንተ ያላዘዝከው ሊያጠፋኝ ነው ብሎ ወደ እግዚአብሔር ጮኸ። ያን ጊዜም እግዚአብሔር ይህን ጎስቋላ የነካ ሁሉ በእኔ ላይ በደል እንዳደረሰ ነው ብሎ በአርያም ድምፅ አሰማ። 100 ነገድ ሰምተው ዝም አሉ። ከዚህ በኋላ ዲያብሎስ ሊሸከመው የማይችለውን ቁጣ በላዩ ላይ እግዚአብሔር አወረደበት። ብርሃነ ጸጋውን ገፎ ጨለማ ለበሰው። ዳግመኛም ከእሱ ላይ ቅድስናን ኃይልን ነሳው። የረከሰ የደነዘዘ
ፈሪና ርብትብት ሆነ። ሶስተኛም ከእሱ ላይ እውቀትን ቸርነትን ወሰደበት። ለዘላለምም ጨካኝና ለዘላለሙ ተንኮለኛ ሆነ። ከዚህ በኋላ እግዚአብሔር ሰራዊቴን እንዳትበክል ከርኩሳን ተከታዮች ጋራ ከሰማይ ውረድ አለው። አእላፈ መላእክት እያሳደዱት ከሰራዊቱ ጋራ መትሕተ ታሕቲት ወረደ። እንደ ድሪቶም በዚያች ምድር ተጣለ። ፀሐይም ታጠወልገው ዘንድ በወደደች ጊዜ እግዚአብሔር ከለከላት። በእሱ ላይ የማያልቅ ጉስቁልና ተንኮል ተዋህደው። በወደቀም ጊዜ በመካ ወርዷል። ከዚህ በኋላ መላእክት ወደ የቦታቸው ተመለሱ። ሚካኤልም የ99ኙ ነገደ መላእክት አለቃ ሆነ። የዕለተ ረቡዕ ስነ ፍጥረት እዚህ ላይ አለቀ፣ ተፈጸመ።